እግዚአብሔር የረዳው ሰው እግዚአብሔር የጠራው ሰው እግዚአብሔር የቀባው ሰው ለምን በቀን 3 ጊዜ አትመጪም? በጉዳይሽ ላይ በችግርሽ ላይ ዋጋ ከፍሎ ሳይሰለች እግዚአብሔርን ብቻ የሚሰማ ሰው ነው። እግዚአብሔር አሁንም ጸጋ ያብዛለት፣ ጸጋውን ያብዛለት። የኔ ጸሎት ላይ ያስፈልገው ይችላል፣ ግን እግዚአብሔር ግን ያው በማን እንደሚጠቀም አይታወቅምና እግዚአብሔር አሁንም ጸጋውን ያብዛለትና እኔ ስመጣ ሸም ይዘኛል። ከ3 ቀን በፊት ከ2 ቀን በፊት መጥቻለሁ። አሁን ደግሞ ምን ብዬ ነው የምመጣው? ምን ብዬ ነው ብዬ ፈራለሁ። ራሴን ቆሜ ሳዳምጥ ይሄ ሰው እኮ ለሰው ስል ሳይሆን ሁሉ ነገሩ እግዚአብሔር ብሎ ነው ዋጋ እየከፈለ ያለው። አትፍሪ ይለኛል ውስጤ። ከዛ በጣም ነው እንግዲህ የማመሰግነው። ሁሉ ነገር ላይ ብዙ አድርጎልኛል እግዚአብሔር። ከዚህ በኋላ ብዙ ተአምራቶችን በኔ ላይ ይፈጽማል አምናለሁ። ብዙ ነገር ላይ የማልችለው ነገር ላይ እግዚአብሔር ካልኩት ወዳሁን ይደርስልኛል። ለእኔ ጌታ ከእስትንፋሴም በላይ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንግዲህ ጌትነቱን በኔ ላይ የሰራ ነው። ጥምቀት አልወሰድኩም ገና ትምህርት ይቀረኛል፣ ብዙ ነገር ይቀረኛል። በዚህ ላይ ከእግዚአብሔር እናገኛለን። እቼታችን ወደ እኛ የመጣችሁ በምክንያት ነው የሚሉት የእግዚአብሔር ሰዎች ባላችሁበት ሆናችሁ ለእኔ እንጸልዩልን። ምክንያቱም በዚህ ሰዓት አሁን ብዙ ውጊያዎች አሉ። ከዚህ በፊት በአንድ አቅጣጫ የመጣው በሽታም ሆነ ችግር አሁን በ4ቱ አቅጣጫ ይመጣል። እኔ ግን እግዚአብሔር አይጥለኝም። እግዚአብሔርን እየጠራው ያገኘኝ አንተ ነህና አንተ አትተወኝ፣ አሳልፈ አትስጠኝ እያልኩ ነው እና የጸሎት ኃይልና የጸሎት ጸጋ እንዲሞላብኝ እንዲሁም አንድ ቦታ ተይዤ አባልነቴን ወስጄ ቃሉን ደህንነትን ተምሬ ጥምቀቱን ወስጄ ለዘላለም እንዲገለገል ነገሮቼ እንዲሳካልኝ ባለሁበት በስራዬም በሁሉ ነገሬ ዘላቂ ሰላም እንዳገኝ ባላችሁበት ከእግዚአብሔር እናገኛለን የምትሉት የእግዚአብሔር ሰዎቹ ስምን